የዓለም የወርቅ ገበያ እየተነፈሰ ይገኛል። ዛሬ ሰኔ 10 ቀን 2018 ዓ.ም በሀገር ውስጥም ሆነ በዓለም አቀፍ ደረጃ የወርቅ ዋጋ ማንም ባልገመተው ፍጥነት ከፍተኛ መዋዠቅ በማሳየት ላይ ነው የሚገኘው። ለመሆኑ ዛሬ የ24 ካራት፣ የ21 ካራት እንዲሁም የ18 ካራት ወርቅ የጥሬው ወርቅ ዋጋ በስንት በምሽት ላይ ይገኛል የሚለውን ጨምረን ከ14 ካራት እስከ 24 ካራት ያለውን መረጃ ይዘንላችሁ መጥተናል። አሁን ላይ ወርቅ መግዛት ወይስ መሸጥ ያተርፋል? ሙሉ የዋጋ ዝርዝሩንና ከስተጀርባ ያለውን ምስጢር አሁን እናያለን። እስከ መጨረሻው ድረስ አብራችሁ መቆየት እንዳትረሱ። ቪዲዮውን ስትጀምሩ እንደተለመደው ቪዲዮውን ላይክ ማድረግ፣ ለቻናሉም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ዕለታዊ የሆኑ ወርቃዊ መረጃዎችን ተከታተሉ ዘንድ በማክበር እየጠየቀን ወደ ዋጋዎቹ እንሄዳለን። የምንነግራችሁ እንደ ሁልጊዜው በአሜሪካ ዶላርና በኢትዮጵያ ብር ነው። ከ14 ካራት ጀምረን ስንመለከት የ14 ካራት 1 ግራም የጥሬ ወርቅ ዋጋ በ81.58 የአሜሪካ ዶላር በመሸጥ ላይ ነው የሚገኘው። በኢትዮጵያ ብር ደግሞ በ12969 ከ65 የ15 ካራት ውስጥ በጥሬው በስንት እየተሸጠ ይገኛል ካላችሁ 1 ግራም በካራት በ87 ከ41 ወይም ደግሞ በ13896 ከ06 በምሽት ላይ ይገኛል። የ16 ካራቱ የጥሬው ወርቅ ዋጋ ዛሬ ሰኔ 10 2018 ዓ.ም በ93 ከ24 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ14822 ከ46 ነው በምሽት ላይ የሚገኘው። ቀጥለን የምንመለከተው የ17 ካራቱን ይሆናል። 17 ካራት የጥሬው ወርቅ ዋጋ በአሜሪካ ዶላር በ99 ከ06 ወይም ደግሞ በኢትዮጵያ ብር በ15747 ከ86 እየተሸጠ እንደሚገኝ ያገኘ ነው የወርቅ ዋጋ መረጃ ያመላክታል። ተመልካች አድማጮቻችን፣ ምንም እንኳን እነዚህ የነገርኳችሁ የወርቅ አይነቶች ብዙ ጊዜ በገበያ ላይ ለሽያጭ የሚውሉ አይደሉም። ምክንያቱ ደግሞ ባላቸው የወርቅ ንጽህና አነስተኝነት ማለት ነው። ነገር ግን 14 ካራት በተለይ ደግሞ ከ15 ከ16 ከ17 ካራት በበለጠ በገበያው ላይ ተፈላጊነት አለው። ለምን? እጅግ በጣም ጠንካራ ነው። ከ18 በበለጠ ጠንካራ የወርቅ አይነት ነው። በዛ ላይም ደግሞ ብዙ ሰዎች ያው በጀት የሆነ የወርቅ አይነት ስለሆነ በዝቅተኛ የሆነ ዋጋ ልታገኙ ስለምትችሉት ሰዎች ስለሚመርጡት አንዳንዴ ገበያ ላይ ልታገኙ ትችላላችሁ ማለት ነው። በእርግጥ 15፣ 16፣ 17 ካራትም የተወሰኑ ቦታዎች ነው እንጂ ያው ይገኛል፣ ግን በጣም ሬር ነው ማለት ነው። ቀጥለን የምንመለከተው ደግሞ የ18 ካራቱ ነው የሚሆነው። 18 ካራቱ በተለይ በአሜሪካ በአውሮፓና እጅግ በጣም ባደጉ ሀገራቶች ዘንድ ተወዳጅነት ካላቸው የወርቅ አይነቶች መካከል ይመደባል። በጣም የከበሩ ማዕድናቶችን እንደ ዳይመንድ የተለያዩ በፈርጥነት በወርቅ ላይ የሚቀመጡ ማዕድናቶችን አጥብቆ ለመያዝ የሚመረጥ የወርቅ ካራት ነው። በተጨማሪም ደግሞ ቀለሙን ሊቀያየር ይችላል። እሱ ብቻ ሳይሆን በብዙ ቦታዎች ላይ እንደፈለጋችሁ ዲዛይን ቀያይራችሁ ብትሰሩት ጠንካራ ስለሆነ ወይም ደግሞ ከሌሎች ማዕድናቶች ጋር በጣም የተደባለቀ ስለሆነ በፈለጋችሁት ዲዛይን ልታሰሩት የምትችሉት የ18 ካራት ወርቅ እኛም ሀገር ቢሆን ከ21 እና ከ22 ካራት በመቀጠል ተወዳጅነት አለው ማለት ነው። በአሜሪካ ዶላር ታዲያ የወርቅ አይነት በስንት እየተሸጠ ይገኛል ካላችሁ በ104 ከ89 ወይም ደግሞ በኢትዮጵያ ብር በ16675 ከ27 እየተሸጠ ነው የሚገኘው። እንቀጥላለን። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬን የሰኔ 10 የ2018 ዓ.ም የጥሬ ወርቅ ዋጋ መረጃ የደረሰ የሚለውን ነው። እየተከታተላችሁ ሳላችሁ ታዲያ ቪዲዮ ላይክ ካላደረጋችሁ ላይክ እንድታደርጉ፣ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር እየጠየቅን ወደ 19 ካራት ቀጥለን እንሄዳለን። 19 ካራቱ የወርቅ ንጽህናው 77.08 ነው በሀገር ውስጡ። በውጩ ደግሞ እስከ 79 እና እስከ 80 ድረስ ይሄዳል ማለት ነው። በአሜሪካ ዶላር እየተሸጠ የሚገኘው ይህ የ19 ካራቱ በ110 ከ72 ሲሆን በኢትዮጵያ ብር ደግሞ በ17601 ከ67 በምሽት ላይ ነው የሚገኘው። በመቀጠል የምንመለከተው የ20 ካራቱን ወርቅ ነው።
ተመልካች አድማጮች በተለይ ሁልጊዜ በዚህ መረጃዎቻችን የምትከታተሉ ከሆነ የዛሬውን የወርቅ ዋጋ ምን ታዘባችሁበት? እስቲ ሐሳብ አስተያየታችሁን ኮመንት ላይ አስፍሩልን። ትላንትና የነበረው ዋጋ አለ ከዛሬ ጋር ስታነጻጽሩት ጨምሯል ወይስ ቀንሷል የሚለውን ሐሳብ አስተያየታችሁን የሐሳብ መስጫው ላይ ጻፉልን። የ20 ካራቱ በአሜሪካ ዶላር እንደነገርኳችሁ በ116 ከ54 ሲሸጥ በኢትዮጵያ ብር ደግሞ በ18528 ከ07 በምሽጥ ላይ ይገኛል። ሌላኛው ካራታችን ደግሞ በመካከለኛው ምስራቅ በአፍሪካ እንዲሁም ደግሞ በኢትዮጵያውያን ዘንድ ተወዳጅ የሆነው የ21 ካራት ወርቅ 21 ካራት በነገራችን ላይ በሰርግ ጊዜ፣ በስጦታ በበዓላት ጊዜ በጣም በሀገር ውስጥ ከተለያዩ አልባሳቶች ጋር ከሚዘወተሩና ከሚደረጉ የወርቅ አይነቶች አንዱ ነው። 21 ካራት እንግዲህ በጣም ደማቅ በጣም ቢጫና በጣም ተወዳጅ የሆነ ከለር ያለው የወርቅ አይነት በሀገር ውስጥ የጥራት ደረጃው ምን ያህል ነው ካላችሁ በ86 ከ84 ነው። በውጭው ደግሞ ኢንተርናሽናል በሆነው ደረጃ ማለት ነው በ87.5 ይታወቃል። በአሜሪካ ዶላር ታዲያ ይህ የ21 ካራቱ በስንት እየተሸጠ ነው የሚገኘው ካላችሁ በአሜሪካ ዶላር በ122 ከ37 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ19454 ከ48 በመሸጥ ላይ ይገኛል። ታስታውሱ ከሆነ ተመልካች አድማጮቻችን የ21 ካራት 22000 እየተሸጠ የነበረበት ጊዜ ነበረ። ዛሬ ላይ እንግዲህ 19454 ነው እየተሸጠ የሚገኘው። እንደነገርኳችሁ ትላንትም ተሰራውላችሁ ቪዲዮ እንደነገርኳችሁ ይህ የዋጋ መንሸራተትና መዋዠቅ በምን ምክንያት ነው የሚፈጠረው ለሚለው መረጃን የምሰራላችሁ ይሆናል ዛሬ ማለት ነው። በቻናላችን ላይ ይለቀቃል። እሱን ተከታተሉ ዘንድ ከወዲሁ እየጋበዝኩ በመቀጠል የ22 ካራቱ እንመለከታለን። 22 ካራቱ በአሜሪካ ዶላር በ128 ከ20 ወይም ደግሞ በኢትዮጵያ ብር በ20380 ከ88 ነው በምሽት ላይ የሚገኘው። በመቀጠል ለኢንቨስትመንት እና ለካፒታል ምርጫዎቻችን የምንጠቀማቸው የ23 እና የ24 ካራት ወርቅ እንመለከታለን። 24 ካራት በተለይ የወርቅ ደረጃ መለኪያ ነው ማለት ይቻላል። በእኛ ሀገር እንደውም የተለየ ስያሜ ያለው ወቄት ይባላል። 24 ካራቱ 1 ግራም ወርቅ 1 ወቄት ይባላል። ወቄት የተባለበት ምክንያት ሙሉ በሙሉ ንጹህ ወርቅ ስለሆነ ነው። 23 ካራቱ በአሜሪካ ዶላር ዛሬ ላይ እየተሸጠ የሚገኘው በጥሬው በብሔራዊ ባንክ መረጃ መሰረት በ134 ከ03 ሲሆን በኢትዮጵያ ብር ደግሞ በ21307 ከ28 እየተሸጠ ይገኛል። በመጨረሻም የ24 ካራት ውስጥ በስንት በምሸጥ ላይ ይገኛል ካላችሁ በአሜሪካ ዶላር በ139 ከ85 ሲሸጥ በኢትዮጵያ ብር ደግሞ 22263 ከ69 በምሸጥ ላይ ይገኛል። ተመልካች አድማጮቻችን የዛሬ የጥሬ ወርቅ ዋጋ መረጃዎቻችን የሰማችሁትን ይመስል ነበረ። እንግዲህ ምን ያህል እንደታዘባችሁ እርግጠኛ ባሉንም ነገር ግን አንዳንድ የቀነሱ ወርቆች እንዳሉ ሁሉ የጨመሩም ወርቅ አይነቶች አሉ። ይህ እጅግ በጣም አስደናቂ የሆነ መረጃ ነው። እንግዲህ እስካሁን አብራችሁን ስለተከታተላችሁን እጅግ በጣም እያመሰገንን ቪዲዮውን ከመጨረሳችሁ በፊት ታዲያ ላይክ ካላደረጋችሁ ላይክ፣ ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ ጨርሱት ቪዲዮውን። እስካሁን አብራችሁን ስለተቆያችሁ እናመሰግናለን። በያላችሁበት መልካም ጊዜ